በእያንዳንዳችን ደግሞ በህይወታችን ያላሰብነው የሚፈጠሩ ነገሮች አሉ፣ ያላቀርናቸው። ድንገት የምንወዳቸውን ሰዎች እናጣለን። ድንገት ከስራችን እንባረራለን። ድንገት ቤተሰባችን ላይ የሆነ ነገር ይገጥመናል እና ክርስቶስ ራሱ በዓለም ሳላችሁ መከራ አለባችሁ፣ ፈተና አለባችሁ ብሏልና እንዴት ነው ሪያክት የምናደርገው? ያኔ ነው ሪል ክርስቲያን የሚታየው። ባይዘው ክራይሲስ ሲመጣ፣ ፈተና ሲመጣ፣ በደና ጊዜማ እንዘላለን፣ እግዚአብሔር እናመሰግናለን፣ እንጸልያለን። ግን ያ ፈተና ሲመጣ እንዴት ነው ሪስፖንድ የምናደርገው? እንዴት ነው ለዛ ነገር የምንመልሰው? እንዴት ነው አክት የምናደርገው? ልክ የኢዮብ ሚስት እባክህ ስደብና ሙት እንዳለችው ተስፋ ቆርጠን ሁላችንም በቃ አይ ከዚህ በኋላማ እግዚአብሔር የለም ብለን ነው የምናቆመው። የሱሳይዳል ሬት በጣም እየጨመረ መጥቷል። በጣም በሚያስፈራ ሁኔታ በጣም ብዙ ወጣቶች ራሳቸውን እያጠፉ ነው። ከባድ የሆነ ዲፕሬሽን ተፈጥሯል። እንዴት ነው ሪስፖንድ የምናደርገው ለእንደዚህ አይነት ክራይሲስ? እንደዚህ አይነት ከባድ ነገር በህይወታችን ሲመጣ እንዴት ነው ሪስፖንድ የምናደርገው? ለዛ ነው ይሄ ፕሬሸር ገፍቶን የምንወስነው ውሳኔ አንዳንዴ በጣም የሚጸጽተንን ውሳኔ እንወስናል። ቢካዝ ይሄ ፈተናው ነው ፕሬሸር የሚያደርገን ነው እና ጣልቃ ገብቶ ፕሬሸር አድርጎ ነው የሚያስወስነን። እንዴት ነው ሪስፖንድ የምናደርገው? እና መክብብ ምዕራፍ 3 ላይ የሚገርም ቃል አለ። ለሁሉም ጊዜ አለው ይላል። ለሁሉም ጊዜ አለው እና ሲዝናል ነው። አሁን ያለንበት የትኛውን ፈተና ሲዝናል፣ አሁን ያለንበት የትኛውን መከራ ሲዝናል። ግን ለዚህ ሲዝናል የሆነ መከራ ፐርማነንት የሆነ ሶሉሽን እንወስዳለን። በጣም ፐርማነንት የሆነ ማድረግ የሌለብንን ከባድ ውሳኔ ውስጥ እንገባለን። እነዛ ፕሬሸሮች ሲያስጨንቁን ፓኒክ አድርገን የማይሆን ነገር እናደርጋለን በህይወታችን። ዛሬ በፕሬሸር ነው የምንመራው ወይስ በፐርፐስ በአላማ ነው የምንወስነው? በምንድን ነው የሚገፋን? የትኛው ግፊት ነው ዛሬ ያለንበትን ህይወት የሚያስወስነን? ትልቁ ጥያቄ ይሄ ነው። በጣም ሁላችንም ከባድ ሁኔታ ውስጥ እያለፍን፣ ለቴምፖራሪ ለጊዜያዊ ችግር ዘላቂ የሆነ ከባድ ውሳኔ እንወስናለን። ሰዎች ራሳቸውን የሚያጠፉት ለዛ ነው። ዶክተር ማይልስ ይላል ለቴምፖራሪ ፕሮብለም ፐርማነንት የሆነ ሶሉሽን የሚወስዱ ሰዎች አሉ። ሲዝናል ላይክ እንደ ዌዘር ኮንዲሽን ነው። ሰመር ላይ ነን፣ አሁን ሙቀት ላይ ነን። ከዛ ዊንተር ይመጣል። ለሰመር ያለንን ልብስ እንጥለዋለን ወስደን፣ ምክንያቱም ዊንተር ደግሞ ይመጣል እንጠቀመዋለን። ኔክስት ታይም ደግሞ ሰመር አለ። ስለዚህ ሲዝናል ነው። ሰው ባንክ አካውንት ያለው ሰው ባንክ አካውንቱን ገንዘብ የለውም ብሎ ይዘጋዋል? አይዘጋውም። አሁን ነው ብሮክ የሆነው። ገንዘብ የሌለው አሁን ነው። ኔክስት ደግሞ የሆነ ታይም ላይ ገንዘብ ያገኛል። ስለዚህ ፕሬሸር በህይወታችን አለ። እግዚአብሔር ደግሞ ትራንስፈር ሊያደርገው ህይወታችንን ሊቀይረው ሲፈልግ ከፕሬሸር ጋር ይህንን በደንብ እንድትይዙልኝ እፈልጋለሁ ዛሬ። በጣም ብዙዎቻችን ለውጥ እንፈልጋለን። ለውጥ ያስፈልገኛል፣ በህይወቴ ይሄ ያስፈልገኛል ብለን እንጸልያለን። ለፈተናውን ግን መቀበል አንፈልግም። ከለውጡ ጋር የሚመጣውን ፕሬሸር አንፈልገው። የብዙዎቻችን ከባድ ነገር ይሄ ነው። ፕሬሸሩን አንፈልገው፣ ለውጡን ግን እንፈልገዋለን። ፓኬጅ ነው። ያንን አለመቀበል አንችልም። አብሮ ፕሬሸሩን ያመጣዋል። ከባድ ፈተና አብሮ ያመጣል። በዛ ውስጥ ነው እኛን ካራክተራችንን ይሰራዋል። ከዚህ ዛሬ ያን ፕሬሸር አቮይድ ማድረግ አንችልም፣ ግን አክሴፕት ማድረግ አለብን። እንዴት ነው ሪስፖንድ የምናደርገው? መጽሐፍ ቅዱስ ላይ በጣም ብዙ ሰዎች በዚህ ፈተና አልፈዋል። ዳዊት መጽሐፍ ቅዱስ ላይ ትዝ ካላችሁ ልክ ከሶልጀሮቹ ጋር ሲመለስ ከባድ የሆነ ከተማው ተቃጥሎ ሚስቶቻቸው ተወስደው እቃዎቻቸው በሙሉ ዲስትሮይድ ሆነው ሲመጣ እያለ ነው ያለቀሰው የሚለው። ግን ሪስፖንድ ያደረገበት መንገድ ግን የሚገርም ነው። የራሱ ሶልጀሮች ተቀየሩበት። አንዳንዴ ይሄን ስትሉት ሌላኛው ስትሉት ሌላኛው ሌላ ታሪክ ይፈጠራል በህይወታችን። እንዴት ነው ሪስፖንድ የምናደርገው? ከባዱ ነገር ያ ነው። ዳዊት ግን የወሰደበት መንገድ ቁጭ ብሎ አሰበ። ያንን ነብይ አስጠርቶ ልውጣነ እነዛን ጠላቶችን አገኛቸዋለሁ። የእግዚአብሔርን ሐሳብ መጀመሪያ ቼክ አደረገ። በዛ ኢሞሽን
አልተመራም። በጣም ብዙዎቻችን ከባድ ፕሬሸር ሲመጣ ነው ቀጥታ ማይሆን ውሳኔ ውስጥ እንገባለን። አንረጋጋም። ያ ፕሬሸር ነው የሚመራ። እዛ ውስጥ ሆነን እዛ ኢሞሽን ላይ ሆነን ማይሆን ውሳኔ ውስጥ ምንገባው። ዛሬ ፕሬሸር አለ ሁላችን ህይወት ላይ፣ ግን ከዛ ተነስተን ነው የምንወስነው ወይስ ፐርፐዙ ምንድነው? የእግዚአብሔር ፐርፐዝ እዚህ ውስጥ አይኖ በጣም ሁላችንም እያለፍንበት ያለው ከባድ ነገር አለ። ሁላችንም እየሄድንበት ያለው ከባድ ነገር አለ። በዛ ውስጥ ግን እንዴት ነው የምናልፈው? የእግዚአብሔር ሐሳብ ምንድነው ብለን እንጠይቃለን ነው? እግዚአብሔርን ተዋለን ከነጨራሹ። ኤልያስ ብዙ ፕሮፌሳይ የሚያደርግ የእግዚአብሔር ሰው መሞት ፈለገ። ሱሳይዳል ቶት በዚህ ዘመን ቢኖር ሱሳይዳል መሞት ፈልጋለሁ እኔ ከማንም ከአባቶች አልበልጥም፣ I just wanna die መሞት ፈለገ። ስንት ስራ የሰራሱ he was under pressure። ማንነኛ ፕሬሸር የማይገጥመን አንዳንዶችን እናለቅሳለን። why me ነው የምንለው። why not you? ከዚህ መጽሐፍ ቅዱስ ላይ ካሉ ቅዱሳን እንበልጣለን። እነዚህ ሰዎች በሙሉ ፕሬሸር ውስጥ ነበሩ። በዛ ውስጥ ግን ጸጋው ነው ያሳልፋቸው። ዛሬ ያንን ጸጋ ነው የሚያስፈልገን። ያንን ፕሬሸር አቮይድ ማድረግ ሳይሆን ጸጋውን መለመን አለብን። ያንን የሚያሳልፍ ጸጋ። ኢቭን ጂሰስ ክራይስትን ካያችሁ የሚገርም ደቀ መዛሙርቱ በሙሉ የሚያውቁት ሲያሸንፍ ነው። ሁል ጊዜ የሞተ ሲያስነሳ፣ ውሃ ላይ ሲራመድ፣ ብዙ ነገር ሲያደርግ ነው የሚያውቁት። ግን መጨረሻ ላይ አዩት፣ ሲሸነፍ አዩት፣ መስቀል ላይ ሲወጣ አዩት፣ እዛ ፕሬሸር ውስጥ ሲያልፍ አዩት። ይህ ነው እና በዛ ውስጥ ሁሉ ፕሬሸር ነበረው፣ ግን ፐርፐዝ አለው። በህይወታችን እያንዳንዳችን ከባድ ፕሬሸር ይገጥመናልና በዚህ ውስጥ ያ ፕሬሸር ነው የሚመራን ወይስ ፐርፐዛችን ነው የሚመራን? የእግዚአብሔርን ዓላማ ነው የምናየው እዛ ውስጥ እና ያ ፕሬሸር ሁሉም ሰው ይገጥመዋል። እዚህ መጽሐፍ ቅዱስ ላይ ያየን ዳዊት ያ ፕሬሸር ገጥሞታል። ኤልያስ ስንት ታምራት የሰራ የእግዚአብሔር ሰው እሱ ራሱ I just wanna die ያለ ከባድ ፕሬሸር ገጠመው። መሞት ፈልጋለሁ all of the sudden ስንት ታምራት የሰራች እና ዛሬ እያንዳንዳችን ህይወት ውስጥ ፕሬሸር አለ። ግን ያ ፕሬሸር ገፍቶን ነው ውሳኔ የምንወስነው። አንዳንዴ ከባድ የሆነ ማሆን ውሳኔ እንወስናለን ከነዛ ፕሬሸሮች የተነሳ። ያ ፕሬሸር ነው ኢቭን ሰውን የሚያሰድበን፣ ሰውን አታክ እንድናረግ የሚያደርገን። ግን እዛ ውስጥ ቆመን ፐርፐዛችንን ምንድነው የእግዚአብሔር ዓላማ እዛ ፕሬሸር ውስጥ እና የትኛውም ለለውጥ ስትጸልዩ ከለውጡ ጋር የሚመጣውን ፈተና ለመቀበል ጸልዩ፣ ካልሆነ ለለውጥ መጸለይ የለባችሁም ይላል። ብዙ ሰው አንድ ላይ የሚመጣ ፓኬጅ ነው። ምክንያቱም አንድ ሰው ትዳር እፈልጋለሁ ሲል ከትዳር ጋር የሚመጣ ከባድ ፕሬሸር አለ you know ሰዎች ልጅ እፈልጋለሁ ሲሉ ልጅ ከማሳደግ ጋር የሚመጣ ከባድ ፕሬሸር አለ። ኖ እኔ ፕሬሸሩን አልፈልገውም፣ በቃ እኔ ልጄን ብቻ ነው ፈልገው ማለት አይቻልም። እኔ በቃ ሚስት ነው ፈልገው፣ ከዛ ጋር የሚመጡ ፕሬሸሮችን አልፈልግም ማለት አይቻልም። እና ፕሬሸሩ ፓኬጅ ነው፣ አንድ ላይ የሚመጣ ፓኬጅ ነው። እዛ ነው መጽሐፍ ቅዱስ ላይ በጣም ብዙ ቅዱሳን በእንደዛ አይነት ፕሬሸር ውስጥ አልፈዋል። ኢቭን ፖል ሁለተኛ ቆሮንቶስ ምዕራፍ 4 ላይ ያለውን ቃል እስቲ እናወጣ። ምዕራፍ 4 ቁጥር 8 ላይ አውብ ስልካችሁ ላይ ነው። ምዕራፍ 2 ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 እንዲህ ይላል፣ በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም። ፖል ራሱ ተስፋ የሚያስቆርጥ ነው የተወስ ነበር። አስበው፣ እናመነታል ተጠራጥሮ ነበር። እንዴ ነገርማ ምንድነው እንዴ ይቅርብኝ እንዴ ሁሉ የሚል ጥርጣሬዎች ነበር። እና እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። መውደቅም አለ ግን አንጠፋም፣ እንገፋለን እንጂ አንጨነቅም። በዛ ውስጥ እያለፈ ነው እሱ ራሱ። ስንት ጊዜ
ስደት ነበረበት፣ ወርውረውታል፣ ከከተማ አውጥተው ብዙ ከባድ ፕሬሸር አልፏል። ግን በዛ ውስጥ የእግዚአብሔርን ዓላማ ነበር የሚኖሩ። በዛ ፕሬሸር ውስጥ ሆኖ አይደለም። ስለዚህ ማንን እኛ ማንገፈው? እስቲ ራሳችንን ጠይቅ። ማንን እናንዴ ዋይ ሚ እኔ ላይ በረታብኝ፣ እኔ ላይ ለምንድን ነው የሚፈጠረው እንላለን። ለምን አይፈጠርም? እነዚህ ሁሉ ቅዱሳን በዛ መንገድ አልፈዋል። ሰው ሁሉ ይፈተናል። ሰዎች በሙሉ የምታያቸው ከፍታ ላይ ያሉ ሰዎች በሙሉ ዝም ብሎ ቀላል ይመስላል እዛ ላይ ሲደረስ፣ ግን እነሱ እያንዳንዳቸው ያለፉበት ከባድ ፈተና ነው። እንደውም ትዝ ይለኛል ቲዲ ጄክስ የሚባል ሜጋ ቸርች ፓስተር ነውና ሲሆነ ሰው እየሮጠ መጥቶ እኔ አንተን መሆን ነው ፈልገው ሲለው፣ እኔ መሆን ከፈለክ የመጣውበትን መከራ በሙሉ በዛ ማለፍ አለብህ። የሆነ የከፈልኩት ዋጋ አለ። እዚህ ዝም ብሎ አይደለም አንድ ሰው እዛ ደረጃ የሚደርስ። እያንዳንዱ ሰው የሚያልፍበት ፈተና አለ። እዚህ ያንን ፈተና የምናልፍበትን ጸጋ እግዚአብሔር ይስጠን። ያ ነው ትልቁ ጸሎት መሆን ያለበት እንጂ ያ ፈተና አያስፈልገኝም ማለት አይቻልም። ጸጋው ነው የሚያስፈልገን እና ፕሬሸር ሊሆነን የምናደርገው ነገርና ፐርፐስ የተለያዩ ነገሮች ናቸው። ይሄንን እንድናየው ፈልጋለሁ። በጣም ፕሬሸር ላይ ስንሆን ፓኒክ ያደረገ ሰው እንዴት ነው ሁሉ ነገር ላይ ነው ፈጣን ውሳኔ ነው የሚወስነው። ካያችሁ ኢቭን አሁን ዴቲንግ ላይ ካያችሁ በጣም ይሄ እድሜ የሄደብኝ ነው ብሎ ፕሬሸራይዝድ የሚሆን ሰው በዚህ ፋሚሊ በዚህ ምን የሀገር ጥያቄ ሲመጣበት ዘሎ የሚወስን ውሳኔ አለ። ያ ፕሬሸር ነው የሚያስወስነው፣ ፐርፐዝ የለውም። እኔ ቆም ብለን ማሰብ አለብን። ምንድነው ፐርፐዝ? ይሄ እግዚአብሔር ዓላማ ነው? ይሄ እግዚአብሔር ሐሳብ ነው? በጣም ከባድ ግፊያ አለ በተለያየ አቅጣጫ ኤክስተርናል ይሆን። ስለዚህ አማይ ሬዲ ነኝ ወይ የሚል ጥያቄ ራሳችንን መጠየቅ አለብን። እኔ አጠገብ ያሉ ሰዎች በሙሉ አግብተዋልና አሁን በቃ ያገኘኝ ሰው በሙሉ መቼ ነው ምንድነው ይላል። ፋሚሊ በዚህ ምንድነው ትባላል እና ይሄ ሁሉ ፕሬሸር ከሆነ ወስዶ የሚከት it's a problem። ፐርፐዝ የለውም፣ ፕሬሸር ነው እየገፋ ያለው ማለት። ግን ሬዲ ነኝ ወይ am I ready የሚል ከባድ ጥያቄ መጠየቅ አለብን ራሳችን። ፕሬሸራይዝድ ስንሆን አሁን መፈጠር አለበት ነው ምን አሁን ነው መወሰን ያለብኝ ነው ምን። ምክንያቱም ፓኒክ እያደረግን ነው። የተለያዩ ሰዎች እንዲህ ማድረግ አለበት፣ በዚህ መሄድ አለበት፣ ያለኝ ኢሜጅ ያለኝ ነገር ሰዎች ፊት ያለኝ ነገር ሰዎች ምን ሊሉኛል። ስለዚህ አሁን መወሰን አለብኝ even if ባላምንበት ፐርፐዝ ባይኖርበት። ስለዚህ በህይወታችን ፕሬሸራይዝድ ሆነን የምንወስነው ውሳኔ አለ። የእግዚአብሔርን ሐሳብ አይተን እውነት እግዚአብሔር ይሄን ነገር ይፈልጎታል፣ እግዚአብሔር ያየዋል፣ ይሄ ከእግዚአብሔር ነው፣ ለምንድን ነው ይሄን ነገር የማደርገው፣ የእግዚአብሔር ሐሳብ ነው ወይ የሚሉትን ጥያቄዎች መጠየቅ አለብን። ምክንያቱም የጂሰስ ክራይስትን እዚህ ጋር በጣም የሚገርም ባህሪ እያየሁኝ ነበር። ሉቃስ ወንጌል ምዕራፍ 5 ከቁጥር 15 ላይ ወሬው ግን አብዝቶ ወጣ ይላል። ብዙ ሕዝብም ሲሰሙትና ከደዌያቸው ሊፈወሱ ይሰበሰቡ ነበር። ነገር ግን እሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። ይሄ ጂሰስ ክራይስት ባህሪ በጣም ሁላችንም ማየት ያለብን ነገር፣ ምንም ነገር ፕሬሸራይዝድ ሆኖ የሚያደርገው ነገር የለም። እዚህ ጋር ካያችሁ ሰዎች ታምራት እንዲሰራ ህዝብ ተሰብስበው ሊሰሙት ሲመጡ እሱ ፈቀቅ ብሎ ሊጸልይ ይሄዳል። ይሄ ፕሬሸር ስላረግ ነው የሚሰራው ነገር የለም። በፐርፐዝ ነው፣ በአሳይመንት ነው ሁሉ ነገር የሚያደርገው። በራሱ ዓላማ ነው የሚያደርገው። ትዝ ይላችኋል አልዓዛርን ሊሞት ነው ተብሎ ተነግሮት ከ4 ቀን በኋላ ነው የመጣው ቀስ ብሎ። ምክንያቱም በራሱ ታይሚንግ ነው የሚሰራው፣ በራሱ ዓላማ ነው የሚሰራው። እና ለማርታ ለማርያም እያሉ በቃ አንተ ብትኖር ነው እኮ አይሞትም ነበረ እያሉ እየጠበቁት ነበር። ግን እሱ በራሱ ታይሚንግ ማንም ፕሬሸራይዝ ስላደረገው ያደረገው ነገር የለም። ያንን ነው ከጂሰስ ክራይስት የምንማረው። ማንም ፕሬሸራይዝ ስላደረጋችሁ ይሄን አድርግ ያን አታድርግ ይሄ መሆን አለበት ስለተባላችሁ የምታደርጉት ነገር መኖር የለበትም።
የእግዚአብሔርን ሐሳብ ምንድነው ብላችሁ ጠይቃችሁ ምንድነው እዚህ ውስጥ ያለው ሐሳብ? እንደገና ደግሞ ሄዱ እዚህ ጋር ማርቆስ ምዕራፍ 1 ቁጥር 35 ላይ ስምዖንና ከእርሱ ጋር የነበሩት ገስግሰው ተከተሉት፣ ባገኙትም ጊዜ ሁሉ ይፈልጋል አሉት። እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁ አለ። አይሰማቸው ያ ሁሉ ሰው ይፈልጋል ብለው ሲሉት እሱ ሐሳቡን፣ ዓላማውን፣ ፐርፐዙን፣ አሳይመንቱን ነው የሚያደርገው። ስለዚህ ፕሬሸራይዝድ ሆነን የምናደርገው ነገር በሙሉ ዋጋ ያስከፍለናል። በጣም ተወጥረን በግፊት የምናደርጋቸው ነገሮች በሙሉ ዋጋ ያስከፍለናል። ስለዚህ ዛሬ በምን ተገፍተን ነው የምናደርገው? በህይወታችሁ ግፊት ካለ ሰዎች፣ ቤተሰብ፣ የተለያዩ ሰዎች ግፊት እያረጉባችሁ ፕሬሸር እያረጉባችሁ ከሆነ ያን ነገር የምታረጉት ከባድ ነው። የእግዚአብሔር ዓላማ በእኔ ህይወት ምንድነው? የእግዚአብሔር ሐሳብ በእኔ ህይወት ምንድነው? ሌላው በጣም የገረመኝ ሉቃስ ምዕራፍ 4 ቁጥር 42 ላይ በጸባም ጊዜ ወጥቶ ወደ ምድረ በዳ ሄደ፣ ህዝቡም ይፈልጉት ነበር፣ ወደ እርሱም መጡ፣ ከእርሱም ተለይቶ እንዳይሄድ ከለከሉት። ሊከለከሉት ወደዱ። እርሱ ግን ስለዚህ ተልኬያ ነውና ሌሎች ከተሞች ደግሞ የእግዚአብሔር መንግስት ወንጌል ሰብክ ዘንድ ይገባኛል። እዛ ገሊላ ቦታ ላይ የመጨረሻ ቅፍርናሆም የሚባል ቦታ ላይ ተመችቶት ነው። በደንብ ትሪት እያደረጉት ነው። ናዝሬት ሪጀክት አድርገውታል ኦልሬዲ ጂሰስ ክራይስት። እዚህ ግን መጥቶ ተፍታቶ በደንብ ኮምፎርታብል ነው እና ከዚህ እንዳትሄድ ብለው ያዙት። ታምራት እያደረገ ግን ኖ ሌሎች ከተሞችም የእግዚአብሔርን የመንግስት ወንጌል መስራት አለብኝ እና እዚህ ፕሬሸራይዝ ስላረጋችኝ አልቀመጥም። አንዳንዴ መጥፎ ነገር ብቻ አይደለም ፕሬሸራይዝ የሚያደርገን፣ ጥሩ ሰዎችን ፕሬሸራይዝ ያደርጉናል። ባይዘይ ስለሚወዱን እዛው እንድንቀር ቦክስ ውስጥ እንድንቀመጥ ያደርጉናል። ግን የእግዚአብሔር ሐሳብ ከሆነ ጥለን መውጣት አለብን። እስቲ የትኛውም ሰርክል ውስጥ ሆነን እግዚአብሔር ዓላማ በህይወታችን የማይደረግ ከሆነ ያ ራሱ ትራፕ፣ ጥሩ ሰዎች ራሱ ትራፕ ሊሆኑብን ይችላል። እግዚአብሔር በእኛ ህይወት ሊሰራ ካለው ነገር ሊገድቡን ይችላል፣ ሊከለክሉን ይችላል። ጥሩ ሐሳብ ነው እኮ ያላችሁ፣ መልካም ዓላማ ነው ያላችሁ፣ ግን እነሱ ራሱ ከእግዚአብሔር ሐሳብ ውስጥ ሊያስወጣችሁ ይችላል። it's not always ኔጌቲቭ ነገር ብቻ አይደለም ፕሬሸራይዝ የሚያደርገን። በመልካም ነገር ራሱ ሰዎች ጠፍረው ይዙናል። እኔ ጋር ነው መሆን ያለብህ፣ ከዚህ መውጣት የለብም፣ ከዚህ ውስጥ ማምለጥ የለብም ብለው ጠፍረው የያዙን ሰዎች አሉ። ዛሬ ከነሱ ማምለጥ አለብህ። ዛሬ ከነሱ መውጣት፣ የእግዚአብሔር ዓላማ ይበልጣል። ስለዚህ ሁለት ፍሩት ነው ያለው። በፕሬሸር የምንወስናቸው ውሳኔዎች፣ የሆነ ነገር ግፊት ተደርጎብን በጣም በጭንቀት የምንወስናቸው ውሳኔዎች በኋላ ሪግሬት እናደርጋለን፣ በኋላ ዋጋ ያስከፍለናል፣ እድሜያችንን በሙሉ እንቆጫለን። ግን በእግዚአብሔር ሐሳብ በፐርፐዝ ምንድነው የእግዚአብሔር ዓላማ? ምንድነው የእግዚአብሔር ሐሳብ? አንዳንዴ ፋይናንስ ፕሮብለም ስላለብን ብቻ የማይሆን ውሳኔ ውስጥ እንገባለን። ለጊዜው ያንን ፋይናንስ ብቻ ሶልቭ ለማድረግ ብለን የማይሆን ከባድ ውሳኔ ውስጥ እንገባለን እና ከነዛ ነገሮች ላይ ተገፍተን ሳይሆን መወሰን ያለብን የእግዚአብሔር ሐሳብ ምንድነው? የእግዚአብሔር ዓላማ ምንድነው በህይወቴ? ምክንያቱም ነገ ዋጋ ያስከፍለናል እና የተከፈተ በር ሁሉ ከእግዚአብሔር ላይሆን ይችላል። የተከፈቱ የትኛውም በሮች ከእግዚአብሔር ላይሆኑ ይችላል። አንዳንድ በሮች በቃ ስለራበን ብቻ ገንዘብ ስለሚያስፈልገን ብቻ መንገባበት ነገር አለ። አንዳንዴ we gotta take a break። አንዳንዴ ብሬክ ወስደን ማሰብ አለብን። እንዴ ይሄ ነገር ከእግዚአብሔር መጸለይ አለብን። ጾም ጸሎት ይፍድ ማያዝ ካለብንም መጸለይ አለብን። ጸልየን የእግዚአብሔርን ሐሳብ ምን እንደሆነ ወቁ ይላል እኮ እግዚአብሔር ቃል እንጂ ዘለን በር ተከፍቶልኛል ብለን መንገባበት ምንም ነገር የለም። ምክንያቱም ያ በር ትራፕ ሊሆን ይችላል፣ እኛን እዛ አንቆም ያስቀረን ሴትአፕ ሊሆን ይችላል። እስቲ ራሳችንን እንጠይቅ። ዛሬ የእግዚአብሔር ዓላማ ምንድነው? ስለዚህ ፕሬሸር አለ በህይወታችን። አዎ
ሁላችንም አሁን እዚህ ላይ ብጠይቃችሁ እያንዳንዳችን ያለፍንበት ያለ ከባድ መከራ አለ። ግን ከዛ መከራ አንፃር አይደለም መወሰን ያለብን፣ ግን ያንን መከራ አቮይድ እንዳነ በመጨረሻ ማለት የምፈልገው ያንን መከራ አቮይድ አታድርጉት። ያንን የሚያሳልፍ ጸጋ ለምኑ። እግዚአብሔር ያንን ጸጋ ይሰጣል። በመጨረሻም አንድ ቃል አለ ሁላችንንም የሚያጽናና ፊልጵስዩስ ምዕራፍ 4 ቁጥር 11 ላይ ይህ ስለ ጉድለት አልልም አለ ፖል። የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና መዋረድንም አውቃለሁ መብዛትንም አውቃለሁ። በእያንዳንዱ ነገር በነገርም ሁሉ መጥገብንና መራብን መብዛትንና መጉደልን ተምሬያለሁ ይልና ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ስለዚህ ያንን የሚያስችል ክርስቶስ አለ በሕይወታችን፣ ጂሰስ ክራይስት አለ። ማንኛውም ሁኔታዎች ብትሆኑ ያንን ፕሬሸር አቮይድ እንዳታረጉት፣ ያንን ከባድ ሁኔታ አቮይድ እንዳታረጉት። ያንን ጸጋ ለምኑ። እግዚአብሔር ያንን ጸጋ ይስጠን። በዛ ፕሬሸር ውስጥ የሚያሳልፍ ጸጋ። ቅዱሳን መጽሐፍ ቅዱስ ላይ በሙሉ ከባድ የሆነ አንድ ፕሬሸር ውስጥ ነበሩ፣ ግን የሚያሳልፋቸው ጸጋ ነበር። እዚህ ለውጥ ስንፈልግ አንድ ላይ የሚያስችል ጸጋ ደግሞ አብሯል። ከለውጥ ጋር የሚመጣ ፓኬጅ ነው። ስለዚህ ለውጥ ስንፈልግ ፈተናን ደግሞ አቮይድ ማድረግ አንችልም። ስለዚህ እግዚአብሔር ጸጋውን ያብዛልን። ልክ ፊልጵስዩስ ላይ እንደጻፈው ፖል መዋረድንም አውቃለሁ መብዛትንም አውቃለሁ ማግኘትንም ማጣትንም አውቃለሁ፣ ግን በዛው ሁሉ ግን ኑሮዬ ይበቃኛል ማለትን ተምሬያለሁ አለና ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ስለዚህ ጂሰስ ክራይስት አለ በሕይወታችን፣ እሱ ኃይል ይሰጠናል። ተባረኩልኝ። አሁን ጥሩ ነገር እንዳዛችሁ ተስፋ አደርጋለሁ። ኔክስት ዊክ እንገናኛለን። ተባረኩ። መቻችሁ